ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ ያጠናቀርናቸውን ዜናዎቻችንን ይዘን ቀርበናል። አብራችሁን ቆዩ። የተባበሩት መንግስታት በኢትዮጵያ በህፃናት ላይ ይፈጸማሉ ያላቸው ከባድ የመብት ጥሰቶች በአስቸኳይ እንዲቆሙ አሳሰበ። የተባበሩት መንግስታት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ እየተፈጸሙ ነው ያላቸውን ከባድ የመብት ጥሰቶች በአስቸኳይ እንዲቆሙና ተጠያቂነት እንዲሰፍን በጥብቅ አሳስቧል። ኮሚቴው ይህን ያለው በኢትዮጵያና በሌሎች 6 ሀገራት ላይ ያለውን ግንኙነት ይፋ ባደረገበት ወቅት ነው። ኢትዮጵያን በተመለከተ ባወጣው ሪፖርት በትጥቅ የታገዘ ግጭት በሚካሄድባቸው አካባቢዎች የሚገኙ ህጻናት ግድያና የአካል ማጉደል፣ ጾታዊ ጥቃት፣ እገታና ሰብአዊ እርዳታ እንዳያገኙ መከልከልን ጨምሮ በህጻናት ላይ የሚፈጸሙ ከባድ የመብት ጥሰቶች በከፍተኛ ሁኔታ መጨመራቸው አሳስቦኛል ብሏል። ኮሚቴው ኢትዮጵያ ዓለም አቀፍ ህጎችን እንድታከብር መሰል ከባድ የመብት ጥሰቶችን እንድታስቆምና እንድትከላከል እንዲሁም ሰብአዊ እርዳታዎች በወቅቱ ያለምንም እንቅፋት የሚደርሱበትን ሁኔታ እንድታመቻችም አሳስቧል። በተጨማሪም ኢትዮጵያ ሁሉን አቀፍ የሆነ ብሔራዊ የህፃናት ጥበቃ ህግ እንዲኖራትና በህፃናት ላይ የሚፈጸሙ የጥቃት ድርጊቶች የሚመዘገቡበት ብሔራዊ የመረጃ ቋት ወይም ዳታቤዝ እንድታቋቁም ኮሚቴው ጠይቋል። ሪፖርቱ ጾታዊ ጥቃቶችና በእስር ቤቶች ውስጥ የሚፈጸሙ ኢሰብአዊ አያያዞችን ጨምሮ በህፃናት ላይ ተፈጽመዋል የተባሉ ማንኛቸውም የጥቃት ክሶች በገለልተኛና በጥልቅ ምርመራ እንዲጣሩ እንዲሁም ጥፋተኞች ለፍትህ እንዲቀርቡም ጥሪ አቅርቧል። አፋሕድ መንግስት የታሰሩ የፋኖ አባላትን ለመፍታት ገብቷል ያለውን ቃል እንዲተገበር ጠየቀ። የአማራ ፋኖ ህዝባዊ ድርጅት አመራር የነበሩት መቶ አለቃ ማስረሻ ሰጤ መንግስት የታሰሩ ፋኖዎች ከእስር እንዲፈቱ የገባውን ስምምነት ትግበራን እየጠበቁ መሆናቸውን ገልጸዋል። በአማራ ክልል የትጥቅ ትግል ሲያደርጉ ቆይተው በቅርቡ ወደ ሰላማዊ የፖለቲካ ትግል መግባታቸውን የተናገሩት የአፋሕድ አመራሮች 17 አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረባቸውን አስታውቀዋል። የአፋሕድ አመራሮች አጀንዳዎቹን ለሀገራዊ ምክክር ኮሚሽን ያስረከቡት ከኮሚሽኑ ኮሚሽነሮች ጋር ጥር 28 ቀን 2018 በአዲስ አበባ ካካሄዱት ውይይት በኋላም ነው። በአጀንዳ ርክክብ ስነ ስርዓት ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ የሰጡት መቶ አለቃ ማስረሻ ከአማራ ክልል መንግስት ጋር ስምምነት ከተደረሰባቸው ጉዳዮች መካከል በእስር ላይ ያሉ የፋኖ ታጣቂዎችን መፍታት የሚለው አንዱ እንደነበር ተናግረዋል። ባለፈው ህዳር ወር መጨረሻ አፋሕድን ወክለው ከአማራ ክልል መንግስት ጋር የሰላም ስምምነት መፈራረማቸውን ካስታወቁት አመራሮች መካከል መቶ አለቃ ማስረሻ ይገኙበታል። ሆኖም የድርጅቱ መሪ የሆኑት አቶ እስክንድር ነጋ ግን ግለሰቡ አስቀድመው ከድርጅቱ አመራርነታቸው መታገዳቸውን ማሳወቃቸው አይዘነጋም። አፋሕድ በጉዳዩ ላይ ባወጣው መግለጫም መቶ አለቃ ማስረሻን እንዳልወከላቸው መግለጹም ይታወሳል። በትግራይ ክልል ያሉ የውስጥ ግጭቶች በአስቸኳይ እንዲቆሙና እርቅ እንዲሰፍን ጥሪ ቀረበ። በትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ በድጋሚ ጥሪ ቀርቧል። ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም በሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመጡ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደው የእርስ በእርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍ አስታውቋል። ሲኖዶሱ ለጋዜጠኞች በሰጠው መግለጫ በትግራይ ያሉትን ግጭቶች ለማስቆም የእርስ በእርስ መግባባትና እርቅ እንዲሰፍን እንደሚሰራ ገልጿል። ለዚህም ከ7ቱም የትግራይ ሀገረ ስብከት የተውጣጡ 5 አባላት ያሉት የእርቅ ኮሚቴ መቋቋሙንም አስታውቋል። በተመሳሳይ የትግራይ ፐብሊክ ዲፕሎማሲ ፎረም ጦርነቱ ይቁም፣ ወደ ውይይት እንመለስ በሚል ባወጣው አስቸኳይ መግለጫ ጥር 27 ቀን 2018 ያቀረበውን ጥሪ በማስታወስ ወገኖች ልዩነቶቻቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱ በድጋሚ አሳስበዋል።
ማህበሩ 7ኛው ሀገራዊ ምርጫ ዲሞክራሲያዊና ፍትሃዊ እንዲሆን እየሰራ መሆኑን አስታወቀ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት መጪው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ በሆነ መልኩ እንዲከናወን ሰፊ ዝግጅት እያደረገ መሆኑን አስታውቋል። የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን ምክር ቤቱ በምርጫው ሂደት ውስጥ ህጋዊና ተጠያቂነት ያለው ሚናውን ለመወጣት በተለያዩ ተግባራት ላይ እየተሳተፈ እንደሚገኝ ገልጸዋል። ምክር ቤቱ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመቀናጀት ለህዝብ የምርጫ ትምህርትና ግንዛቤ የመስጠት፣ የፖለቲካ ፓርቲዎች የክርክር መድረኮችን የማመቻቸት እንዲሁም እንደ ገለልተኛ ታዛቢ ሆኖ ለመሳተፍ ዝግጅቱን አጠናቋል ብለዋል። ፕሬዝዳንቱ አክለውም እስካሁን ከ200 በላይ የሲቪል ማህበረሰብ ድርጅቶች በብሔራዊ ምርጫ ቦርድ ተመዝግበው ፍቃድ ማግኘታቸውን ጠቁመው እነዚህ ድርጅቶች ከቦርዱ የስራ መደብ ማረጋገጫ ካገኙ በኋላ በይፋ ስራቸውን እንደሚጀምሩም ተናግረዋል። ዘገባው የአዲስ ስታንዳርድ ነው። ህብረተሰቡን በማታለል ወንጀል ሲፈጽሙ የነበሩ ግለሰቦችን በቁጥጥር ስር ማዋሉን ፖሊስ አስታወቀ። በየጊዜው ከተለያዩ ግለሰቦች የጠፉና የሚሰረቁ ሞባይል ስልኮችን በመጠቀም የግል ተበዳዮች ወደማያውቋቸው ሰዎች በመደወል የማታለል ወንጀሎችን ሲፈጽሙ ነበሩ ያሏቸውን ግለሰቦች በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የፖሊስ ጠቅላይ መምሪያ ግለሰቦቹ የተሰረቁ ስልኮችን በመጠቀም የቴሌግራም አካውንቶች የይለፍ ቃሎችን በመጥለፍ ቸግሮኛል፣ ቤተሰብ ታሙብኛል፣ ገንዘብ አበድሩኝ የሚሉ መልእክቶችን በመላክ የማታለል ወንጀል ሲፈጽሙ እንደነበር ማረጋገጡን ፖሊስ ገልጿል። በመሆኑም ፖሊስ ግለሰቦች ከማያውቁት የስልክ ጥሪ የእርዳታም ይሁን ሌሎች መልእክቶች ሲደርሳቸው የመልእክት ላኪውን ማንነት ማረጋገጥ እንደሚጠበቅባቸው አሳስቧል። የማዕከላዊ አፍሪካ ሪፐብሊክ ጦር በደቡብ ሱዳን ድንበር አቅራቢያ ከ20 በላይ ታጣቂዎች ላይ ጥቃት ማድረሱን ገለጸ። የማዕከላዊ አፍሪካ ሪፐብሊክ ጦር ኃይል በሰጠው መግለጫ ህገወጥ የታጠቁ የወንበዴ ቡድኖች ያላቸው ታጣቂዎች በኦትኮቶ ግዛት የድንበር አካባቢዎች ሲንቀሳቀሱ ነበር ብሏል። አክሎም ቡድኖቹ የተፈጥሮ ሀብቶችን በህገወጥ መንገድ በመዝረፍና በመውሰድ ላይ ተሰማርተው ነበር ያለው ጦሩ በአካባቢው ደህንነት ላይም ስጋት መሆናቸውን ገልጿል። የጦር ኃይሉ እንደገለጸው ለተዋጊዎች ቅልጥፍናና ለተኩስ ድጋፍ እንዲውሉ 4 ሄሊኮፕተሮች በስራ ላይ ውለዋልም ብሏል። የደህንነት ኃይሎች በዘመቻው ቀጠና ላይ ሙሉ ቁጥጥር ማድረግ የቻሉ ሲሆን የወንጀለኞች ቡድኖች የሚጠቀሙባቸው በርካታ የጦር ሰፈሮች ተገኝተው እንዲወድሙ ተደርገዋል ሲል በመግለጫው ጠቅሷል። አቶ ግርማ ዋቄ ለኡጋንዳ አየር መንገድ መሪነት ተሾሙ መባሉን የፕሬዝዳንት ሙሴቬኒ ጽህፈት ቤት አስተባበለ። ባለፈው ሳምንት የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ጄኒፈር ባቱራቺ ከኃላፊነታቸው መነሳታቸውን ተከትሎ በኡጋንዳውያን የማህበራዊ ሚዲያ ተጠቃሚዎች ዘንድ የአቶ ግርማ ዋቄ ስም በተተኪነት ሲነሳ ሰንብቷል። ነገር ግን ካምፓላ የሚገኘው የቢቢሲ ዘጋቢ ከኡጋንዳው ፕሬዝዳንት ጽህፈት ቤት ባገኘው መረጃ ፕሬዝዳንት ሙሴቬኒ በዚህ ሳምንት መጀመሪያ ላይ አቶ ግርማ ዋቄን በጽህፈት ቤታቸው አግኝተው እንዳነጋገሯቸው አረጋግጦ ሹመቱን ግን ጽህፈት ቤቱ አስተባብሏል ብሏል። በተጨማሪም የፕሬዝዳንቱ ከፍተኛ የፕሬስ ጉዳዮች ኃላፊ ሳንደር ሊን በኤክስ ገጻቸው ላይ ፕሬዝዳንት ሙሴቬኒ ለዩጋንዳ አየር መንገድ ዋና ስራ አስፈጻሚ ሹመዋል መባሉን እውነት አይደለም ሲሉም አስተባብለዋል። ነገር ግን ፕሬዝዳንቱ ከቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄ ጋር ረቡዕ ዕለት ተገናኝተው ከተለያዩ ጉዳዮች በተጨማሪ ስለ አቪዬሽን አስተዳደር ውይይት ማድረጋቸውን የፕሬስ ጉዳዮች ኃላፊው አመላክተዋል። አክለውም ኡጋንዳውያን ለሀገሪቱ አየር መንገድ አዲስ ስራ አስፈጻሚ እንደተሾመለት ተደርጎ በማህበራዊ ሚዲያ የሚነገረውን ችላ እንዲሉም ጠይቀዋል። በአፍሪካ ቀዳሚና ትልቁን የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነትና በቦርድ ሰብሳቢነት የመሩት አቶ ግርማ ዋቄ በአፍሪካ ውስጥ ስኬታማ የአቪዬሽን ልምድ ካላቸው መሪዎች መካከል ጎልተው የሚታዩ ሲሆን ከኢትዮጵያ አየር መንገድ ባሻገር በሌሎችም ሰርተዋል። 459 ህጻናት ላይ ጥቃት የፈጸመው ግለሰብ ተከሰሰ። በማህበራዊ ሚዲያና የጌም መጫወቻ ድረገጾች አማካኝነት ህጻናት ላይ ጥቃት የፈጸመው ግለሰብ መከሰሱ ተሰምቷል። የአውስትራሊያ ፖሊስ እንደገለጸው ግለሰቡ አውስትራሊያን ጨምሮ በ15 ሀገራት የሚገኙ 459 ህጻናት ላይ ጥቃት ፈጽሟል ብሏል። የ27 ዓመቱ ግለሰብ በ596 ጥቃቶች የተከሰሰ ሲሆን ጥቃት መፈጸሙን የሚያሳዩ ከ25,000 በላይ ቪዲዮዎች በኤሌክትሮኒክስ መገልገያዎቹ ላይ መገኘታቸውን ፖሊስ አስታውቋል። የኩዊንስላንድ ፖሊስ መርማሪ ሱፐር ኢንቴንደንት ዴንዝል ክላርክ የተገኙት ምስሎችና ቪዲዮዎች በርካታ ስለሆኑ ተጎጂዎችን ለመለየት ጊዜ ወስዷልም ብለዋል። እስካሁን 360 ተጎጂዎች የተለዩ ሲሆን ምርመራው እንደቀጠለ ይገኛልም ተብሏል። በማህበራዊ ሚዲያና የጌም መጫወቻ ድረገጾች ላይ ህጻናት ወሲባዊ ይዘት ያላቸው ምስሎች እንዲነሱ የሚደርስባቸው ጫናና ማስፈራሪያ አስከፊ
እየሆነ መምጣቱን የሀገሪቱ ፖሊስ ገልጿል። የተከሰሰው ግለሰብ በበይነ መረብ ላይ ራሱን እንደ ሴትም እንደ ወንድም በማቅረብ ህጻናቱን ኢላማ ያደረገው በአውሮፓውያኑ ከ2018 እስከ 2025 እንደሆነ ፖሊስ አስታውቋል። ውድ ቤተሰቦቻችን ከጂፋሬ ቲዩብ ለሰዓቱ የያዝንላችሁ ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ። ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ